እግዚአብሔር እናት ያለ ልጅ ብቻዋን እያለ ነው። ይሄ ብቸኝነት ብዙ ነው አቅጣጫው። ጧፍ የምታበሩ ባካችሁ አጥፉት፣ ግድ የለም። አሁን ለማን ነው የምታበሩ ጧፉት? እያወቅ ነው ስንት ሰዎች እንዲያርገው አብቅቶ ለምን ነው የማይገባን? በእውነት እድሜያችን ብዙ አይቷል። ከትናንት ወዲያም እንዲህ ነበር፣ ያም ሄዷል። ምንድነው ሰው እንዲሄደ ነቆረ እኮ መሆኑ ነው። ሰው እያየ እንዴ ሰውና ሰው ተጋደለ ብሎ ሬሳ መላክ ምን ያደርጋል? እስቲ እንደው ስታስቡ እኮ ምን እንደው ባውን በግል እንጂ በይፋ በሚዲያ ኃጢአት መስራት ሰይጣን እኮ እንዴት አመቸው መሰላል። አዎ እገሌ እንዲያረገ ዛሬ እገሌም እንኳን ጥቂት ሰው ሲሆን ነው ሁሉም በድሏል። ሁሉም እኮ ነው። እናንተ አሁን የምንጮኸውን ነው ወንጌል ተሰበከ የምትሉት እኮ የተዘራው ሲበቅል እኮ ነው። ሰባኪውም መምተኛ ነው፣ ሰሚውም መምተኛ ነው። ለዚህን ሞተከ ነው መሬት መልቀቅ። የሰውን ሞት ግድ የለም ተውት። ምን ሰው እኮ ድኖ ነበር በራሱ ነው። እንግዲህ ሕግ እየጣሰ አትግደሉ እያለ እግዚአብሔር ይኸው አልሰማም ሰው። እና ዘመዶቼ ይሄ ይበቃናል እኮ። መነሻ ርዕስ ነግራችኋለሁ፣ አብራችሁ ትላላችሁ። በእንተ ኃጣውኢነ በሉ እስቲ። ውእቱ ተሰቅለ ዲበ ዕፅ፣ እርሱ ስለ ኃጢአታችን በእንጨት ተሰቀለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ቤት ስትሄዱ እንድታነቡት ነው። የሐዋርያው የቅዱስ ጴጥሮስ የአባታችን ሁለት መልእክቶች አሉ። የመጀመሪያዋ መልእክት ምዕራፍ 2 ቁጥር ስንት? ቁጥር 24 ምንድነው ያለ? ስለ ኃጢአታችን እርሱ በእንጨት ተሰቀለ ከመ ያውፅአነ እምኃጣውኢነ። እንግዲህ የስቅለቱንም ዓላማውን ባጭር ነገር አሁን ነግሮናል ከገባን። በእንጨት ተሰቀለ አለ። የተሰቀለበትን በእንጨት አለ። ስለምን? ስለ ኃጢአታችን። ለምን? ከኃጢአታችን ባርነት ሊያወጣን። ይህ እንግዲህ በቂ ትምህርት ነው። ዛሬ ለዚህ ነው የተሰበሰብነው። ነፃ ለወጣንበት ቀን በእንጨት ተሰቀለ። ምክንያቱ ከኃጢአታችን ነፃ ሊያወጣን ከመ ያሕይወነ በጽድቁ፣ በቸርነቱ በምህረቱ። እንግዲህ ይህችን ያዙ። ይህንን እየተመላለስ እናስፋፋዋለን። ረዳት ጥቅስ እየሰጠን ፍቹን እናገኘዋለን ማለት ነው። ከዚያ በፊት እንግዲህ ምእመናን እንደው ከሁሉም በላይ ወንጌል እንማር። ወንጌል ሌላው ጥሩ ነው እውነት፣ ቅዳሴውም መዝሙሩም ጥሩ ነው። ግን ወንጌል የሁሉ መሆኑን አትርሱ። ርዕሰ መጻሕፍት ነው። የመጻሕፍት ሁሉ ራስ፣ የመጻሕፍት ሁሉ እናት ከወንጌሉ ነው። ምክንያቱም ስለ ድህነታችን በወንጌሉ ነው። እና ዛሬ እንኳ ቅዳሴው ፍሬ ቅዳሴ የሚባል አለ። ሌላው ስርዓቱ መጥቶ ወደ ዋናው የዕለቱ ቅዳሴ ሊገባ ሲል ዲያቆኑ አዋጅ ያውጃል። ላይለ ይኩን ህሊናክሙ ይላል። ላይለ ይኩን ህሊናክሙ፣ መሬት ልቀቁ ነው የሚል ዮሐንስ አፈወርቅ በዲያቆኑ የታወጀው። ላይለ መሬቱ ልቀቁት፣ ወደ ላይ ሄዱ አለ። አያችሁ፣ አሁን እኛ እዚሁ መሬቱ ነን ነው በዓሉን ሁልጊዜ
አዎ እና ስለዚህ አሁን ወንጌል ስንማር መሬቱን ተውት። በቃ መሬት ያለውን ነገር ተውት። ሌላውን አውሩ። ሞቱን አውሩ፣ ትንሣኤውን አውሩ፣ እርገቱን አውሩ፣ ዳግም መምጣቱን አውሩ። ይሄ ነው። ለዚህኑ ሞተከ ነው መሬት መልቀቅ። የሰውን ሞት ግድ የለም ተውት። ምን ሰው እኮ ድኖ ነበር በራሱ ነው እንግዲህ ሕግ እየጣሰ አትግደሉ እያለ እግዚአብሔር ይኸው አልሰማም ሰው። እና አሁን የዳንበትን ነው ሞቱን ማልቀስ ያለብን። እንደው ምን ብሎ አምላክ ሞተ የሚለውን ነው። አዎ በቅዳሴው እንደዚህ ነው። መሬት ለቀን ነው ካህናቱ ቀዳሹ ገባሬ ሰናዩ ወደ ሰማይ እያዩ ነው የቀደሱት። እና ስለዚህ እናንተም ደግሞ ግድ የለም ሌላው አይዟችሁ እግዚአብሔር ይሞላዋል እኮ። እናንተ አስባችሁ ምንም የምታመጡት አለ? ምንም። አዎ ምንም። እኛ አስበን የያዝነውን እናጣለን። እንኳን ሌላ ሊመጣ የያዝነውን አዳምና ሔዋን የያዙትን ነው የተቀሙው። የያዙትን እንኳን ሌላ ሊያመጡ ማለት እና በተቻለ መጠን ጊዜውንም መዋጀት ነው። ጊዜውም ያሳስባል። አዎ ጊዜውም ወደ ላይ ለማየት ነው። አዎ እና ስለዚህ በዚህ አቅጣጫ እንድንቆይ ለወንጌል ጸልዩ ይላል። አሁንም ዲያቆኑ ይገርማቸዋል። ጸልዩ በእንተ ወንጌል። እኛ ጸሎት ሲባል እገሌ ታሟል፣ እገሊት ታማለች፣ ወይም ለራሳችንን ያሞኛል ይጸልዩልን ነው ምንል። መጽሐፉ ግን ለወንጌል ጸልዩ። ወንጌል ታሟል። እናንተ አሁን የምንጮኸውን ነው ወንጌል ተሰበከ የምትሉት እኮ። የተዘራው ሲበቅል እኮ ነው። ሰባኪውም ሕመምተኛ ነው፣ ሰሚውም ሕመምተኛ ነው። እና ስለ ወንጌል ጸልዩ፣ ወንጌል እንዲሰበክ። አዎ ሂዱ ስበኩ ነው ያለው እግዚአብሔር። አዋጁ ይሄ ነው። ቅዱሳን ሁሉ ለወንጌል ነው የሞቱ። ወንጌል ሲሰብኩ ነው፣ ዘር ሲቆጥሩ አይደለም። እና ለወንጌሉም ጊዜ ስጡ፣ ጸልዩ። አዎ እንዲሰበክ የሚሰብከው ከልቡ እውነተኛ ሰባኪ እንዲሆን የእናንተም ጆሮ እንዲያዳምጥ። ሰባኪው ብቻ ቢጮህ ምን ያደርጋል? እና ወንጌሉም እንደዚያ ነው። አባቶቻችን ሲሰብኩ ምእመናኑ ውስጥ ያለው በውስጣችሁ ያለው ይንፈራፈራል። እመቤታችን ወደ ኤልሳቤጥ ስትገባ አንፈራጸ እጓል በውስተ ከርሰ አለ። በውስጥ ያለው ሽሉ የስድስት ወር ተንፈራገጠ አለች። ወንጌሉን ይዛ ስትገባ መድኃኔዓለምን ይዛ ወደ ቤት ስትገባ አዎ ኤልሳቤጥም ዘመረች። ምንም አታውቅ አሮጊት ቡርክት አንቲ አለች። እና ወንጌሉ ወደ ውስጥ እንዲገባ ነው። ቅድም የውጩን ጭብጫቦት ቀንሱ ማለት ለዚህ ነው። ውስጣችሁ እያዘነ ውጩ ጭብጫቦማ ምን ዋጋ አለው? የውስጥ ነው። መንፈሳዊ ነገር በውስጣችን ነው። እና አሁን ትንሽ እንረፍ። ወንጌል ሲሰበክ ረፍት አለ። ሸክም የከበዳችሁ ወደ እኔ ኑ። እኛ እኮ መተንም አናርፍ እኮ ዝም ብለን ሸክም ተመተን ሌላም እንጨምርበታለን። ሌላም እያስቀደስን ሰው እናማለን፣ እያስቀደን ሌላ ሸክም የመንደሩ አንሶን። እዚህ ዝም ብሎ ባዷችሁን ነው። ሀብታምን ብትሆኑ ግድ የለም፣ ሀብቱ ቤት ይቆያችሁ። እናንተ ሀብት እዚህ መጥቶ ምንም እግዚአብሔርን ይጋርዳችኋል፣ እግዚአብሔርን አያሳያችሁም። እና ዝም ብላችሁ ባዷችሁን ስትቆሙ ሀብቱ ይባረካል፣ ጎደሎው ይሞላል። አዎ ይሄ ነው። ቅድም አንድ እናት መውለድ አቅቶኝ ነበር አትወልድም ተብዬ ነበር፣ አሁን 2 ልጅ ያገኘዋሉ። ደስ እንደዚህ ነው። ይኸው እግዚአብሔር ስጦታው። ሰዎችማ ሁል ጊዜ አይሆንም ነው የሚሉ፣ እግዚአብሔር ግን ማኅፀኗን ከፍቶ 2 ልጅ በአንድ ጊዜ። ይሄ ጥሩ ፕሮግራም ነው። በየጊዜው ከማሳደግ
ሁለቱን ወልዶ አዎ የእግዚአብሔር ስጦታ እኮ ነው። አዎ ዛሬ ሰው እየተሰቃየ አይደል? ወልደውት አይባረክ የምታዩት ነው አገር እንዴት እንደሚታመስ በእውነቱ። ይሄ ሁሉ ህዝብ ይሄን ቃል እየሰማ ጥላቻ በወንድም በአገር እና ወንጌል ያለ መሰበኩ ይውናል። እናንተ አሁን ብዙ ካህን፣ ብዙ ጳጳስ፣ ብዙ ህዝብ ይሄን ነው የምታደንቁ። እግዚአብሔር አንድ ሰው ከዳነለት ደስታው ነው። ቀኑ ሙሉ አንዲት ሴት ጋር ቀኑ ሙሉ ውሃ ልትቀዳ የመጣችውን ሳይሰለች ሐዋርያት እንጀራ ፍለጋ ወደ መንደር ሄዱ። እሱ ግን ሰው ፍለጋ ወደ ጉድጓዱ ያቺ መከረኛ ሴት ወዳለችበት ሄዶ አው ከሸክሟ ተላቀቀች ይላል ሳምራዊቷን። እና ይሄ እንዳይሆን ነው ብቻችን እንዳናወራ። አያችሁ ከራሳችን ውጭ እንዳንሆን እኮ ነው አሁን እኛ የምንጠነቀቀው። ዝም ብሎ ሰው እንዲህ አይሆንም። እግዚአብሔርን ቃል ካልሰማ በቃ የሰው ቃል ሲሰማ እንደዚህ ነው። እና እንግዲህ ወደ መጀመሪያው እንመለስ። የቅዳሴ ሲገባ ሁሉ ጊዜ መግቢያው ላይ ይገርማቸዋል አባቶቻችን እረፍት እየሰጡ በሉ አሁን ዋናው ቅዳሴ ልንገባ ነው፣ ወደ ላይ ውጡ፣ አእምሩ ሀበዘ ተቀውሙ፣ የት እንደቆማችሁ ወቁ ይላሉ። አሁን እናንተ ታውቃላችሁ የት እንደቆማችሁ። ምናልባት ቤተ ክርስቲያን ውስጥ ነው እሱማ ማንም ይናገር። የት እንደቆማችሁ አእምሩ ሀበዘ ተቀውሙ ወስሙዑ ቃለ ጽድቅ፣ የእውነቱን ቃል ወንጌልን ስሙ፣ ወአጽምዑ ዜና ሰናየ፣ መልካም ዜና አዳምጧል። የምስራች ሌላ ቦታ ይሄ የት ይገኛል? ይህን የሚላችኋለሁ። እንደው መልካም ወሬ ስሙ የሚል እንደው በዩኒቨርሲቲ ውስጥ አለ? በየት አለ? የለም። ያር ጋር የሚያጣላ እና የት እንደቆማችሁ እኮ ነው። አሁን አዳምጡ። አሁን የቆማችሁበትን ቦታ እግዚአብሔር የት አለ እያለ እየፈለግህ ነው። አይተሃለሁ ከአዳም አይተሃለሁ ከሔዋን። አውት እስቲ የት ነው ያላችሁ? ዝም ብላችሁ በሕይወታችሁ ውስጥ እንደው በቤታችሁም በገበያው ምዱ እስቲ የት ነው ያላችሁ? በመንገዱ ምዱ እንዴ። እና መንፈሳዊ ሕይወት እንደዚህ ነው። ቅድም እኮ ልጆች ዘመሩ አልሰማችሁትም? አዎ ወደ ግብፅ ሰማይ አባቱ ጠራው አሉ። ወደ ግብፅ ይሄ ለሊቃውንቱ ግብፅ ይጼዎ ማለት ወደ ነው። የሚለው አገባብ ወጣቱ ትንሽ ላይመቸው ይችላል። ወደ ግብፅ ግብፅ ጸዋዕክዎ ለወልዴ። አዎ ስደቱ ለክብር ስለሆነ እኛ እንድንከብር ስለሆነ ጠራው። ከዚያ በኋላ ደግሞ እመቤቴ ሆይ ተመለሽ እንጂ አለ። እመቤቴ ተመለሽ፣ ናሁ አገረኪ ገሊላ እትዊ፣ ተመለሽ ይበቃሻል አለ። አይሰማችሁም? ተመለሱ፣ ይበቃናል፣ ተመለሱ። እስከ መቼ በባዕድ አገር እንኖራለን? እስከ ማይዜኑ ትሄልዩ ውስተ ምድረ ነኪር አለ። በባዕድ አገር ዛሬ የኢትዮጵያ ሕዝብ በራሱ ባህል ነው እንደሚኖረው። ተሰዷል እኮ የአእምሮ ስደት። የእግሩ ህዶ በኩሉ ባህር እኩሉ የአእምሮ ስደት ይው። አሁን ኢትዮጵያውያንማ ብንሆን ወንድም ወንድሙን ይገላል፣ እንደው ይገላል። ሽማግሎች ወጣቱ ያውቅም። እንደው ሽማግሎች እንዲህ ነበር። ተመለሱ፣ ወደ አገርሽ ተመለሽ እመቤቴ። ኢትዮጵያ ወደ ኢትዮጵያዊነትሽ ተመለሽ። እስከ መቼ በሌላ ሀገር ደም በመፋሰስ እስከ መቼ? ልጆችሽን እስከ መቼ? እስከ መቼ ነው? እና እባካችሁ ተመለሱ።
ጎበዝ ተመለሱ። አዎ ዛሬ በመንገድ ሰው በመንገድ መሄድ ያቃተው ጊዜ እንዴ ምን ይሰማችኋል? ባይዳ ሀገር አይደል በገዛ መንደራችሁ በገዛ ሀገራችሁ እንዴ እና ተመለሱ። እግዚአብሔርማ ምን ችግር አለ? ገር እኮ ነው እንዴ ሞተ ስለኛ ኃጢአት። ሌላ ምን ሊያደርግ ይችላል? እንግዲህ ሰው መቼም እናት ልጇን ብትወድ አትሞትም። ልጅ ትል ይሆናል። አንድ ቀልድ አለ፣ ነገሩ እውነት ነው። አንድ እናት ልጃቸው በጠና ታሞ እኔን እያሉ ሲቃስቱ፣ አዎ መልአከ ሞት ማታ መጥቷል እና በር ያንኳኳል። ማነህ ብለዋል። እኔ ነኝ። ማነህ? እኔ። ምን ልታረግ? አይ ቅድም ልጅዎን ልወስድ ታሞ ሲጨነቅ እኔን ስላሉ እሱን ልወስድ ነው አለ። ኧረ እና የተኛበትን ላሳይህ። እውነት እኮ ነው። እውነት ይሄ ትክክል እኮ ነው። አዎ ቀልድ ይመስላል። እና እኛ ሰው ሲሞት ያዙኝ ልቀቁኝ እንደበሉ ይግባ እኮ ቢባል ወደ ኋላ ራሱ ይመለሳል። አይገባም እኮ የማይሆነውን። ሰው ለራሱ ተወለደ፣ ለራሱ ይኖራል፣ ለራሱ ይሞታል። ማንም የራሱን ሞት አይጋ እናት የልጇን ልጅ የእናቱን አይሞት። አዎ መሞት ቀርቶ መግደሉን ባቆሙ እና ተመለሱ። ይው ቃሉን ስሙ። የእናት የአባት ቃል ስሙ። ወጣቶች ለእናንተ እኮ ነው የሚከብድ፣ ለሽማግሌው አይደለም። ለእናንተ ከባድ እኮ ነው። ይሄ ጊዜ እኮ የእናንተ ነው። ሁሉም የእናንተ ነው። ግን ተመለሱ። እናት አባት እግር ስር ውደቁ፣ አልቅሱ። እንዴ ይችን የመሰለች ሀገር ሌላ ዓለም እኮ ብታው እንደዚህ ያለ አየር ንብረት የለም ዘመዶች። እንደዚህ ያለ አየር ንብረት የለም። እንዲሁ እንደዚህ ያለ ያማረ ቢበሉት ቢጠጡት እንዴ ልዩ ሀገር እኮ ናት። ግን ሰዎቹ ደግሞ አራዊት። በእውነት ሰው እንደዚህ ይሆናል እንዴ? እንደው ሮቦት እንኳ በእውነቱ ወዳዘዙት ሄዶ ትእዛዝ ይፈጽማል። ሰው እንደዚህ እና አሁን ከኃጢአታችን ሊያወጣን አለ። እሱ ማን ነው? መድኃኔዓለም የዛሬው በመስቀል የተሰቀለው በሌላ አልተሰቀለም። በስጋው በመስቀል ተሰቀለ አለ። እንዘ ይጽእልዎ ይጻአለ ሲሰዱት አልተሳደበም። ወእንዘ ያሐምምዎ ይተቀየመ መከራ ሲያሳ አልተቀየመም አለ። አላ አግባ ጽድቀ ለዘይኩነን እውነቱን ለሚፈርድ ለአባቱ ይቅር በላቸው አለ። ይቅር በላቸው። ዛሬ ይሄ ነው። ዛሬ የተመጣ ነው። ይቅር በላቸው ልንል ነው። አዎ እገሌ እንዲያረገ ዛሬ እገሌም እንኳን ጥቂት ሰው ሲሆን ነው ሁሉም በድሏል። ሁሉም እኮ ነው። ለዚህ ጸሎት ነው መፍትሄው። ይቅር በላቸው ነው። አሁን የዛሬው ባል ይሄ ነው። ሌላ ምን ለምነው የለም እኮ መስሎን ነው። ያው ስለቱም በተለምዶ ልጅ ወለደች ስራ እሱ ምን በተፈጥሮ እኮ እግዚአብሔር የሚሰጠው ነው። ዛሬ ግን የተሰበሰብነው ለዚህ ላጣነው ሰላም ነው። ሰላም ጸጋዋ ለኢትዮጵያ ነው። ቄሱ ሲያዘሙት በእውነት ሲያንቆረቁሩት ገባሬ ሰናው ጸጋዋ ሰላም ለሀገሪቱን ኢትዮጵያ ነው። ይሄ ነው ዛሬ ቅዳሴያችን። ይሄ ነው ለኢትዮጵያ ሰላም ስጥልን። ኢትዮጵያ ሰላም ካልሆነች የአንድ ቀበሌ ሰላም ምን የትኛውስ ቀበሌ ሰላም አለው እንዴ? አረ የለው፣ ምንም የለው። አዎ እና ዘመዶቼ ዛሬ የሰላም ቀን ነው። ዛሬ ይቅርታ ቀን ነው። ዛሬ ኃጢአታችን እርግፍ ብሎ ነፃ የወጣንበት ከግብፅ የወጣንበት ነው። የነፃነት በዓል
እመቤታችን አሁንም ትንከራተታለች። ግብጽ ለግብጽ ነይ ያለ ደራሲ ነይ እመቤቴ ወደ አገርሽ ወደ ገሊላ ወደ እናት ወደ አባትሽ አገር ኑ በሏቸው። ሌሎች የተሰደዱት ጸልዩላቸው፣ ኑ ወደ ሀገራችሁ በሏቸው። የአእምሮ ስደት ክፉ እኮ ነው። የእግር ቀላል ነው። ሰው ዛሬ አእምሮ ተሰዶ አይደል እንዲህ የሚያደርገን? ለኢትዮጵያ የማይመች አእምሮ የሌለ በእውነቱ። እና ዛሬ የምናስበው ይህንን ነው። ስጦታው አይደለም። የኛ ስጦታ ሰውነታችን ሲሆን ነው። ጧፉ ምን ችግር አለው? አላይሰጣለሁ ግዴታችሁ ነው። ጧፍ ሰጣችሁ ተብሏል ልትመሰገኑ ነው እንዴ? ሰዎች እግራቸው እየተቆረጠ ነው ያቆዩት ሃይማኖቱ። እና እናንተ አሁን ጧፍ መስጠት ደግሞ ያንኑ እንኳን ለዲያቆኑ ብትሰጡ እዚያው አብርታችሁ እዚያው ጨርሳችሁ እንዴ ምን ይባላል? እና ሰውነታችሁን መስዋዕቱ ሰውነታችሁ ፍቅር፣ ሰላም በቃ ሰውነታችሁ አሸንፉት። አይዟችሁ። ዛሬ እኮ ፍላጎት ነው እንዲህ ያደረገ የሰው ፍላጎት ነገ ያልቃል። እያወቅ ነው ስንት ሰዎች እንዲህ አድርገው አብቅቶ ለምን ነው የማይገባን? በእውነቱ እድሜያችን ብዙ አይቷል። ከትናንት ወዲያም እንዲህ ነበር፣ ያም ሄዷል። እንዴ ምንድነው ሰው እንዲህ ሄደ ነቆረ እኮ መሆኑ ነው ሰው እያየ እና እንግዲህ ስለ ኃጢአታችን የኃጢአት ምንድነው እንመለስ። በእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ። ስለ ኃጢአታችን እርሱ ምን ሆነ? ለምን ብሎ ከኃጢአታችን ነፃ ሊያወጣን በጽድቁ በምህረቱ በቸርነቱ ሊያድነን። እስመ በቁስለ ዚአሁ ቁስለክሙ ሀየውክሙ። በእርሱ ቁስል እናንተ ተፈወሳችሁ። አሁን የሰው ቁስል ጀርም ያስተላልፋል እንጂ ወደ አንዱ ድነት አለ? በሰው ቁስል ቆስሎ አዳነን። በቁስለ ዚአሁ ሀየውክሙ ቁስለክሙ። አይገርምም? እግዚአብሔር የሚሳነው የለ። በሱ ቁስል እኛ ዳን። በሱ ቁስል ዛሬ ስንት ሰው እናቆስላለን፣ ስንት ጤነኛ ሰው እናቆስላለን በእውነቱ። እና ዛሬ ቀኑ እንደዚህ ነው። በቁስለ ዚአሁ ሀየውክሙ ቁስለክሙ። ዛሬ ያዛችሁ ቁስላችሁ ይድናል። ካመናችሁ እኮ ልትድኑ ነው። ቁስላችሁ ሊጠግግ ነው፣ ሊድን ነው የመጣችሁ። ሰውን አታቁስሉ። በሰውን እንደው ቁስል እንጨት እንትን አትበሉ። ዛሬ ኑሮው ዝም ብሎ እኮ አልከፋም። ኑሮ ምቀኝነቱ አንዱ ችግር ሲደርስበት አረገለም ቀርቷል። እንደዚህ እኮ ነው መጠቋቋም። እንዴ ምን ይጠቅማል? ሌቦች ሊሰርቁ ሄደው ይባላል እና ሁለቱ ሄደው ቤቱን ሲሰልሉት ኑረዋል። እና አንድ ቀን ውሻውም ዝም ብሎ እንግዲህ ሁሉም ነገር እንቅልፍ ከባድ ነው እና ያን ሲሰልሉ በስተጀርባ በበጎች ጉረኖ በኩል በዚህ ባህጆችም የገጠር ቋንቋ ነው ይሄ። እዚህ ለእናንተ ላይገባ ይችላል ለወጣቱ። ጉረንቶ ምንድነው? ጉረኖ ምንድነው? በጎቹ፣ ፈረሶቹ፣ አህዮቹ የሚያድሩበት ነው። የአዛባ መንጎልጎያ አለ። አዛባው የሚወጣበት አለ በቤቱ ስር በስርዓት ተሰርቶ ይወርዳል ተፋሰሱ እና በዚያ ሌባው እጁን ባለቤቱ ንቁ ነው እና በሄዱባት ሄዶ ቁጭ ብሎ እጁን ሲሰድ እርም አርጎታል። ሌባው እርም ስልህ እላደ እጁን ቆረጠው ማለት ነው። ከዚያ በኋላ ውይ ይልና ያንቆራጣ እጁን እንዲህ ይዞ ምንድነው ብሎ ማአት ብር አገኘው አለ። አያችሁ ያኛው እንዳይቀረጁ ያ ደግሞ ሞኝ እጁን ሰደድ ሲያደርግ ላጥ አርጎታል።
እየው ሲለው እየው ቅድም ብር አልነበር አለ ያለ ጎማዳጁ እኛ አሁን እንደዚህ ነው ሁሉም እንደዚህ ምቀኛ እጅ እንዳይኖረው የሚያረግ ምን አለ ወዲያ ሲቆረጥ አረ ተመለስ ወንድሜ ይኸው እጅ አደጋ ነው አይልም እና ብር ያፈሰ መስሎ ኋላ የዚያም እጅ ሲጎመድ ይኸው ሲለው ይኸው ዛሬ ሁሉ እንደዚህ ነው አይደል ሁሉም እንዲህ ነው እጅ ነው የሚያስ ምን እጅ አለ ዛሬ እና ዘመዶቼ ይሄ ይበቃናል እኮ እና የኃጢአት ከምን መጣ በመጽሐፍ ቅዱስ በዘፍጥረት ምዕራፍ 2 ይሄ ኃጢአት ከ8 ጀምሮ ቁጥሩን ብታነቡት ወነሶ እግዚአብሔር ይላል ለእጓለ እመሕያው ወሴሞ ውስተ ገነት ዘገብሮ የፈጠረው የሰው ልጅ ማለት አዳምን ማለት ነው የሰው ልጅ ይባላል መድኃኔዓለም የሰው ልጅ ይባላል እና የፈጠረውን አዳምን አወሰደና ወሴሞ ውስተ ገነት በገነት ሾመው ይላል በገነት ሁሉን ነገር ግዛ ንዳ ብሎ ሁሉን ከሰማይ በታች ያለውን ሰጠው ባህሩንም የብሱንም አራዊቱንም በጠቅላላ በምድር ያለውን ማለት ነው ሰው የለም በዚያ ጊዜ እሱ ብቻ ነው ግን ያለውን ሁሉ ግዛ አለ ከዚህ በኋላ ያው ሰው ብቻውን ሊኖር አይገባም ብሎ እግዚአብሔር መቼም ቸር ነው ሰው ብቻውን ዛሬ ልጅ የሚወልዱት እናቶ ይልል የሚሉ እግዚአብሔር እናት ያለ ልጅ ብቻዋን እያለ ነው ይሄ ብቸኝነት ብዙ ነው አቅጣጫው እናት ሲኮን መቼ ልጅ ከሌለ እናትስ ተብሎ ምኑ ይጠራል ባዶው ምንም እና ልጅ ክብር ነው መጠሪያ ለእናት የተፈጥሮ ነው የሰው አይደለም ከዚህ በኋላ ሔዋንን ያው ከጎኑ እንደፈጠረ ታውቃላችሁ እና ምን አለው እንኩሉ እጽ ዘሃሎ ውስተ ገነት ብላ አለው በገነት ያለውን እንጨት ሁሉ ብላ እንጨቱን ፍሬ ማለት ነው ቆርጥም እንጨቱን አለ በገነት ያለውን የእንጨት ፍሬ ሁሉ ብላ አለው ወእምዕፅሰ ዘያርኢ ወያሌቡ ዘያርዕም ይላል እሱ መሳግር ይባላል በግዕዝ ቋንቋ ያለ ጠባዩ ወደ ሌላ የሚሄድ ነው ዘያርኢ ሰናየ ወእኩየ ክፉንና በጎውን የሚያሳየው እንዳትበላ እስመ በዕለተ ትበል እምኔሁ ከሱ በበላ ቀን ሞተ ትመውታል አያችሁ ሞትን እግዚአብሔር አልፈጠረውም ልብ በሉ አሁን ሰው ሁሉ እንዲሆኑ ሞት በእግዚአብሔር እኮ አልተፈጠረ ሰው ነው ራሱ እንዴት ተፈጠረ ታዲያ ሞትን ያህል ነገር ህግ በመጣስ ህግ ሲጣስ እግዚአብሔር አትብላ አላለም አሁን አልሰማችሁ አላለም ካለ ሁሉ ብላ አለው አንድ እንጨት እኮ ነው እንደ ሰው ያለ ስስታም አንድ እንጨት እንኩሉ እጽ ዘሃሎ ውስተ ገነት እኮ ነው ካለው ሁሉ ብላ ወእምዕፅሰ ከዚህ ካንተ 3 እንጨቶች ነበሩ አንዱ ዕፀ በለስ ነው አንዱ ዕፀ ሕይወት ነው ሌላው የራሱ ምግብ ነው እና ዕፀ በለስ ናት ዕፀ ሕይወት ማለት አዳም ይሄን ህግ ባይጥስ ባይተላለፍ ኑሮ 1000 ዓመት ሲሞላው እንደገና ወደ ሌላ 1000 ዓመት ትራንስፈር ያደርግ ነበር ዝም ብሎ ይሁን ሳይሞት ማለት ነው ዝም ብሎ በህይወት መኖር ግን ቀጨው በራሱ አትብላ ያለውን ከዚህ በኋላ ሰይጣን መጣና ምን አላ ሔዋንን እንደው እባቡን መቼም ከፍጥረት ሁሉ ክፉ ይላል እንኩሉ ከፍጥረት ከእንስሳው ከሁሉም በላይ አሮየ ምድር ክፉ ነው ይላል መጣ ሔዋን አላት አረ ምንትኑ እቱ ዘይብ የለክሙ እግዚአብሔር አለ እግዚአብሔር እንደው ምንድነው ያላችሁ ነገር
አለ። አይ ያለውን ሁሉ ይህን ብሉ ብሎናል፣ ይህንን ግን እንዳትበሉ ብሎናል አለችው። አይ እንደሱ አይደለም፣ ይህንን ብትበሉ አምላክ ትሆናላችሁ። አሁን እንግዲህ እግዚአብሔር ያሳያችሁ። ማንን አመኑ? ከሰይጣንና ከእግዚአብሔር። አዳምና ሔዋን። አዳም እንኳ ኋላ ነው መቼም በእውነቱ ምን ይደረግ እንጂ ኋላ ነው፣ በሔዋን በኩል ነው። አሁን ከእግዚአብሔር ከሰይጣን ማን ይታመናል? ንገሩኝ። ቆይ አሁን ሔዋንና አዳም ማንን አመኑ? እግዚአብሔር አትብሉ አለ፣ ሞትን ትሞታላችሁ አለ። ሰይጣን ደግሞ መጥቶ ገልብጦ አምላክ ትሆናላችሁ፣ ይህን ብትበሉ ዓይናችሁ ይገለጣል አላቸው። የቱ ነው እውነት? ኧረ ተው። አሁንማ እዚህ ትያለሽ ቤት ስተጅሳ እንደዚህ እኮ ነው። እንደዚህ እኮ ቤት እኮ ሲከድ ያችን በለሷን ቁርጥ ይሄማ ማለቱ እኮ አልከበደ። አያችሁ እምነቱ እኮ ነው። አሁን የሚታመን እግዚአብሔር ነበር የፈጠረ እሱ ነው በእውነት። ሰይጣንማ ክፉ ለማፈናቀል ሰውን ከቦታው ለማስወጣት የሌለውን እሱ ተፈናቅሎ ነበር። አምላክ ሆናለሁ ብሎ በክብር መልአክ ሆኖ እንደ የእግዚአብሔር ፕሮቶኮል ጠባቂ ሆኖ ነበር። መልአክ ነበር እና ለምን እኔ ተፈናቅዬ እቀራለሁ ብሎ የመላእክት አለቃ ነበር እኮ። አሐዜ መንጦላዕት ነበር እኮ። አያችሁ የእግዚአብሔር ቅርብ ሰው ቅሩበ እግዚአብሔር ነበር ሰይጣን፣ ዲያብሎስ ማለት። አሁን ለምን አዳም የኔን ቦታ እንዴት አለና ይኸው አፈናቀለው። ከዚህ በኋላ አዳምን ሄዶ ሲለው ሰላም ሲለው አዳም ንጉሠ ሰማይ ወምድር ሰላም ሲለው እንዴ አንተ ዞር በል እኔ የምድር እንጂ የሰማይ አይደለሁም አለው። አፈረ። አሁን ወደ ሔዋን ሄደና ሰላም ለኪ ሔዋን ንግሥተ ሰማይ ወምድር ሲላት በቃ ወከክ አለች። እንዲህ ነኝ እንዲህ አለች። አያችሁ እናቶች እንደዚህ እኮ ነው። በትንሹ በከንቱ ውዳሴ ሙትት ዝም ብሎ አትሞኙ ዘመዶች። አያችሁ በማብጫ ሰይጣን እንዴት አረገ? ቦታቸውን አፈናቅሎ መከራ 5500 ዘመን መከራ ውስጥ መሬት ሁሉ ተረገመ። እሾህ አሜከላ በቀለባት። ሁሉም እርግማን ዋጠው። እና ዛሬ ከዚህ ወጣንበት ቀን ነው። ከዚህ አዳም እንጨቱን ሔዋንና አዳም ዕፀ በለስም በመቁረጣቸው ተፈናቀሉ። ዛሬም እኮ ሰው እንደዚህ ነው ወዳጅ መስሎ በተለይ ወጣቶች ሴቶችም ወንዶችም እንዳትጃጃሉ። ሰይጣን ራሱ አይመጣ አካል የለው። በሰው ጥሩ ሰው መስሎ ጥሩ ጓደኛ ጥሩ ቃላት ይዞ ይመጣል። ከዚያ እንደ እናታችሁ ወክ ትላላችሁ። በቃ እንደ ቆፍጠን ነው ማለት ቆፍጠን ነው ማለት ሁሉ ይደርሳል እኮ ሁሉ በጊዜው። እግዚአብሔር የከለከለው የለም ነገር ምንም የለም እና ሁሉ በጊዜው ያምራል። ሁሉም እና ዛሬ እንጨቱን በእንጨት እሾህ በእሾህ ዛሬ በእንጨት ተሰቀለ ስንል በእንጨት የገባውን ኃጢአት ማስወጣት ማለት ነው። በእንጨት ሲሰቀል እሾህ በእሾህ ማለት ታውቃላችሁ ምንድን ነው? እሾህ በእሾህ እስኪ ንገሩ ወጣቶቹ። እሾህ በእሾህ ማለት ምን ማለት ነው እንዴ? ሰውና ሰው ተጋደለ ብሎ ሬሳ መላክ ምን ያደርጋል? ቆይ እስቲ እንደው አሁን ስታስቡ እኮ ምን እንደው ባይሆን በግል እንጂ በይፋ በሚዲያ ኃጢአት መስራት ሰይጣን እኮ እንዴት አመቸው መሰላል። ቴክኖሎጂው አሁን ለጥሩ ነገር ለልማት ነበር።
ፈረንጅ የሰራው ለልማት ነው፣ ጊዜ ለመቆጠብ፣ እዚሁኑ አሜሪካ ለማውራት፣ እዚሁኑ አረብ ሀገር ለስራ ማለት ነው። የኛ ሀገርማ በቃ ሰው ለማፋጀት፣ ሰው ትዳር ለማበላሸት፣ ደግሞ ስድብ ውስጥ እንደው ቁጠብ እንዴ እንዘ ይጼል ወይጻለ አምላካችሁን እንዴ አሰሙ። ሲሰድቡት አልተሳደበም። መድኃኔዓለም እኮ ነው ማጥፋት ሲችል መከራ ሲያመጡበት አልተቀየመም፣ ይቅር በላቸው አለ። ይህን ነው መውረስ። መንደርዳችሁ ይቅር በሉ፣ ትዳራችሁን በክብር ያዙ። የጊዜው ያመጣ የቋንቋ የፖለቲካ ምን አያችሁት አይደል እኮ አያችሁት እኮ። እንደው መልሶ ሰው ባየው ላይ አክሲደንት ይገባል። በዚያው በሁልዚያው መንገድ እየሄደ አሁንም አክሲደንት፣ አሁንም አደጋ። እንዴ አይበቃም? ስንት ጊዜ እንዴ! ጎበዝ አስተውሉ። ቤተ ክርስቲያን እኮ የምንመጣ ለሰላም ነው። ይችን ቅድስት ሀገር ሰላም አድርግልን። ለአየር ንብረቱ፣ ለወንዙ ድርቅ እንዳይመጣ፣ በሽታ እንዳይኖር፣ ድሆች ዳቦ እንዲጠግቡ፣ ያልተማረ እንዲማር፣ አሮጊቶች እንዲጦሩ፣ ልጅ በወላጁ እንዲመረቅ፣ ተምሮ ሰው እንዲሆን ነው። ዛሬ ተምረህ የት ነው የምትሄደው እኮ? እንዴ ልብ ግዙ እንጂ ሰይጣን የአዳምና ሔዋንማ እነሱ እኮ ድነዋል። የዛሬው ጸበለስ ነው በጥብጥ ያደረገ። የዛሬው በእውነት የት እንደበቀለ እንዴ! አትግደሉ ነውር አይደል እንዴ? አልሰማችሁም? አትግደሉ ሲባል በቤተ ክርስቲያን አልሰማችሁም? ኧረ ጸጥ አረጋችሁ። ምን ልበላችሁ? ጸጥ ያርጋችሁ እንዳለ ለአጉል እንዴ! የመጀመሪያ ሕግ እኮ ነው። ከኔ በቀር ሌላ አምላክ አታምልክ። ከኔ በቀር አሁን የቤቱ ያለው ቋንቋው አምላክ ነው፣ መንደሩ አምላክ ነው፣ ወንዙ አምላክ ነው። አረግዙ እንዴ! ከኔ በቀር ከእግዚአብሔር በቀር ምንም እኮ የለ። ሟርቱ ሁሉ እንዴ! ሃይማኖት እኮ ስርዓት አለው፣ ተቋም አለው፣ መተዳደሪያ አለው። እንደዚህ ብድግ እያሉ ኧረ ጥሩ አይደለም። ውጤቱን እኮ አየነው። ውጤቱ ጥሩ ቢሆን እኮ ችግር የለም። አሁን እንደው ሰዎች ነው ሰው በቋንቋ እንጣላለን። እንደው ቋንቋ ውሻውም ቋንቋ አለው፣ ፍየሉም ቋንቋ አለው፣ ጅቡም ቋንቋ አለው የለው? እስኪ ንገሩ፣ የለው እንዴ? የሰው ቋንቋው እኮ ሰው ጋር መኖር ነው የሰው ቋንቋው። ይችም ጊዜ ኮንትራቷን በሰላም መኖር እኮ ነው። ወልዶ ልጅ ማሳደግ፣ መችስ እህል በልቶ መጠለያ አግኝቶ መኖር ነው። ለዚህ ለአጭር ጊዜ ምን አስቸኮለን እኮ? እንደው ምኑ ቆይ ደግሞ ወላጆቻችሁ እኮ ኑረዋል። ምን አለ ሰርች ብታረጉ ወደ ኋላ ሄዳችሁ አያቶቻችሁ ኑረው በሰላም ወልደው ልጅ ድረው። የትኛውም ሰው ቤተሰባቸው ጓደኛቸው እንግዳ ሲመጣ መኝታ ለቀው እግር አጥበው እንዴ! እንደው ይህን ታሪክ ኢትዮጵያውያን እንደው አታውቁም? ይሄን አያቶቻችሁን አትጠይቁም? ይሄ ነው ኑሮ፣ የሰው ልጅ ኑሮ ይሄ ነው። ሰው ነው እኮ። አዎ በምትናገሩ ቋንቋ እኮ መንግስተ ሰማያት አትገቡም፣ እንዳትሞኙ። እምትጋቡት በኑሯችሁ በጥሩ ስራችሁ ነው፣ የእግዚአብሔር ሰው በመሆናችሁ። እንዴ አዳምን እኮ የሰይጣን ቋንቋ አወጣና ጣለው። አያችሁ፣ አውጥቶ ጣለው ከዚያ ከገነት። አረኛ እየወጣን እኮ ከዚህ ገነት ሀገር ከዚህ ገነት መንደር እና በተቻለ መጠን አይዟችሁ፣ ጠንክሩ። አው ክፉን ሰው እኮ አንዱ ናችሁ እረፍ ብትሉት ያርፋል፣ ምንም ኮሽ ሳይ። ግን ለምን ትተባበራላችሁ? ሁላችሁም አንድ ሌባ ይመጣውን እረፍ ብትሉት መሄጃ ያጣል እንዴ! አሁን እኮ ዝም ብለን ነው ወረፋ እንደ ስኳር እንዴ! ለምንድን ተው ማለት ምን ይከብዳል? ቆይ
ክፉን ሰው ተው ማለት አይከብድም። ምን ያስቀይማል? እና እንዳለን አንዱነን ኢትዮጵያውያን አንዱነን የአንዲት ቤተ ክርስቲያን ልጅ የአንዲት ሀገር ዜጎች እኮ ነን። ይሄ እኮ ጊዜው ያመጣብን ነው። ይሄ እንደ ኮሮና ማለት ነው። ባለፈው ኮሮና መጥቷል ነበር። እንደዚያ ማለት የፖለቲካ ኮሮና አያችሁ። ያስ በማስክም በሳኒታይዘርም ተቋቋምን። ገጠሪው አረቄ እየጠጣ ሳኒታይዘሩ እሱ ነው። አንተ ደግሞ ፈረንጅ ባመረበዝ በሳኒታይዘሩ አለፈው። ይሄን በምን እናሳልፈው? ይሄ በጸሎት ነው። የዚህ ሳኒታይዘር ጸሎት ነው፣ ንስሐ ነው፣ ልቅሶ ነው፣ አልቅሱ ነው እንጂ ወንድሙን ቢጠላ ምን ኑሮ ይባላል? ቆይ እንደው ዓለም እኮ አድጎ እባብ ጋር ይኖራል። እባብ እየጨበጠ መርዙን እያወጣ እንስሳት ጋር ይኖራል። አሁን ሐረር አታውም? እንደው አይታችሁ ከሆነ ለጅቡ ስጋ ሲያጎርሱ አላያችሁ? እስኪ ያያችሁ እጅ አውጡ። እስቲ ያያችሁ፣ ያላያችሁ ተው። እስቲ አውጡ እንጂ ሐረር ካላያችሁ አሁን መጎይ ዛሬ ወንድሙን ለወንድሙ የሚያጎርሳለ ይው ሰው እኮ ደህና ሲሆን አራዊት ጋር ይኖራል። ሰላም ሲሆን ማለት ነው እንዴ። እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ ተጽፎን ወደ ተራራው ለማውጣት ሲጸልዩ እኮ ነው መጥቶ ዘንዶ ይዟቸው ሄደ። ታዝዞ መጥቶ እላይ ደብረ ዳሞ ዘንዶ የሚወጣው እኮ ነው። እኛ ወንድም ጋር መኖር ያቃተን እንዴ? ስሳ ነብር ስሳ አንበሳ አንዱ ምስኪን መነኩሴ ጋር አብረው አልኖሩም? አልሰማችሁም? ከአቡነ ገብረ መንፈስ ቅዱስ ጋር ስንት ነብር አብሮ አለ? አይዟችሁ ነግሬያችሁ እንዴ ስሳ ስንት አንበሳ? እስቲ እንግዲህ ደምሩት 120 አንዱ መነኩሴ ታጅቦ ቦዲጋርዱ ነው አጅበውት። አያችሁ እግዚአብሔር ሰው ሲያምን እንደዚህ እኮ ነው። ይገርማል። አራዊት ሁሉ ገረሙ። ዛሬ እንዴ እቤት ያለ አውሬ ልጅ አውሬ ነው፣ ሚስት አውሬ ናት፣ ባልሽ አውሬ ነው። እና እንዲህ ሆኖ የኖሩ የቅዱሳን ቤተ ክርስቲያን የቅዱሳን ሀገር እኮ ናት። አራዊት ጋር የኖሩት ወንድሙ ጋር አብሮ አደጉ ጋር የማይኖር ትናንት አብሮ ሲጫወት ዛሬ ምን አስከዳው? ምን ሊያገኝ እንዴ? ደግሞ እኮ ውጤቱን ውት እንጂ ውጤት እያያችሁ ሰው ሁልጊዜ በየዓመቱ ይወርቃል እንዴ? ማቆም እኮ ያስፈልግ ሁልጊዜ እዚያው። እና ዘመዶቼ እንዴ ቻናልን ቀይር እንጂ እንደው አንዱን ችክ ብለን ይሰለቻል እኮ ይሰለቻል። በእውነት በጣም ይሰለቻል። በተለይ ለእናቶች ለአባቶች እድሜ ጠጋቦች አያውቁትም። ይሄን ጭንቅ ይላሉ። ምኑ መጣብን ይላሉ። ሰው ቢናገር አይደመጥ። እንኳን እነሱ ዛሬ ጳጳስን ቁሞ እኮ ማንም በእውነቱ። እና አሁን አበዛሁባችሁ።